እንደኛ ለፍቶ ጥሮ ግሮ የሚበላ ወንድ ይመጣልናል። ለምንድን ነው እናንተ በኦንላይን ቁጭ ብሎ የሚቀለብ ሰው ፍቅር ፍቅር እያላችሁ ራሳችሁን አሳልፋችሁ ገንዘባችሁን አሳልፋችሁ የምትሰጡት? እሺ ገንዘብ ተሰርቶ ይገኛል። ሰላም እንዴት ናችሁ? ውዴ ቲጂ ባላገሯ ዩቲዩብ ቻናል ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁት ሀሳብ በፍቅር ለተጎዳችሁ እህቶቼ እንዲሁም ደግሞ ፍቅር እያለ ፍቅር እየተጫወተባችሁ ገንዘባችሁን በልቶ ለካዳችሁ ወይ ደግሞ ለተካዳችሁ እህቶቼ ላስተላልፍላችሁ የምፈልገው መልእክት ስላለ ነው ማለት ነው። ምክንያቱም የኦንላይን ፍቅር ከገንዘቡ ይልቅ ህይወታችንን እስከ ማጥፋት ድረስ የሚያደርስ ስትረስ ይልክብናል ማለት ነው። ምክንያቱም ያለሱ መኖር የማንችል ነው የሚመስለን። ነጋ ጠባ በሽንገላ ቃላት ልባችን ዝቅ የሚያደርገው እንደ እሳት ላይ እንደተጣደቀ የሚያቀልጥ የጽሁፍና የምላስ አይነት ያላቸው ብዙ የሰለጠኑ የውሸት ፍቅር የሚጫወቱ ወንዶች በጣም በዝተዋል። በዛም ደግሞ ብዙ ጊዜ ሲነገርም ቆይቷል። እንዴት እንደማንረዳው ባላውቅም እህቶቼ እንዴት መረዳት እንዳቃተም ባላውቅም አሁንም ድረስ ብዙ ሰው እየተጎዳ ነው። አሁን በቅርቡ ራሱ እዚህ ዱባይ ውስጥ ከፎቅ የወደቀች ልጅ እንዳለች ሰምቻለሁ። እርግጠኛ ሆኜ ባላይም ወደቀች ሲባል ሰምቻለሁ ማለት ነው። ገንዘቧን በልቷት ሲክዳት ራሷን ከፎቅ ላይ ጣለች። ብዙ ሰው ራሱን ያጠፋ አለ። ራሳቸውን መድኃኒት እየጠጡ እንደገና ደግሞ ራሳቸውን እየሳቱ አማኑኤል ያሉ ከዛም ደግሞ ለሌላ ለመልካም ወንዶች እንኳን ለነሱ ለተፈቀዱ ወንዶች እንኳን ቦታ መስጠት ያልቻሉ እህቶች በጣም አሉ። እንዲሁም ደግሞ ጥናት ተደርጎ አረብ ሀገር ያሉ ሴቶች ላይ በጣም ይበዛል። ግን ሁሉም ሀገር ላይ አውሮፓም ካለሽ ለግሪን ካርድ ከሀገር ለመውጣት እዛ ሀገር ቤት አንዷን እያጫወተ አንድም አይደለም 5-10 እያጫወተ አንቺን ደግሞ ያላንቺ አይበላልኝ ድምጽሽን ሳልሰማ እንዲያልሆን ያላንቺ እያለ ልብሽን ዝቅ እያደረገ ከስራ ጋራ እያደከመሽ ከዛ ደግሞ ገንዘብሽን እየበላ ለሚኖር ወንድ ብለሽ ጉዳሽን አታሳይ ስልሽ ወደ ውስጥ አምቀሽ ተቃጠይ ሳይሆን በቃ እሱ ስለሄደ ተጎዳው እንዳትይ ገንዘብሽን ሰብስቢ። በፍቅር ከሆነ ማፍቀር እንኳን ማለት ነው በነፃ አይሰጥም። ማፍቀር እንኳን ማለት ነው ለምሳሌ እያንዳንዱ ሶሻል ሚዲያውን ቼክ ማድረግ አለብሽ። ሀሳባችሁን አውጥታችሁ ተንፍሱት። ከጓደኛ ጋር አውሩ። መልካም ጓደኛ እንዲኖራችሁ እመኛለሁ። በዚህ ጉዳት ላይ ስትሆኑ ጥሩ ጓደኛ እንዲኖራችሁ እመኛለሁ። ምክንያቱም አንዳንድ ራሱ ሰይጣን የሆነ ጓደኛ ራሴን ላጠፋ ነው ስትሉት የምታጠፉበትን መድኃኒት የሚያጋዛችሁ ሊኖር ይችላል። እንደዚህ አይነት ጓደኛ አያጋጥማችሁ። ከዛ ከክፉ ሀሳብ የሚጠብቃችሁ የቅርብ ጓደኛ እንዲኖራችሁ እመኝላችኋለሁ። ከዛ በተረፈ ግን ወንድ ልጅ ጥርግ ብሎ ይሄድ። እውነቴን ነው፣ ጥርግ ብሎ ይሄድ። ሲጀመር እኛ ስደት ሀገር ላይ ምን አባቱ ይሰራልናል ወንድ? ነገ ሀገራችን ገብተን የራሳችን የሆነ ነገር ከፍተን የራሳችንን ስራ እየሰራን በራሳችን እግር ቆመን ራሳችንን እያንቀሳቀስን ስንኖር እንደኛ ለፍቶ ጥሮ ግሮ የሚበላ ወንድ ይመጣልናል። ለምንድን ነው እናንተ በኦንላይን ቁጭ ብሎ የሚቀለብ ሰው ፍቅር እያላችሁ ራሳችሁን አሳልፋችሁ ገንዘባችሁን አሳልፋችሁ የምትሰጡት? እሺ ገንዘብ ተሰርቶ ይገኛል። እናንተ ሰይጣን በልበል ብሏችሁ የተበሳጫችሁ ግን ራሳችሁን ብታጠፉት። ያቺ እናታችሁ ልጅ ምን ሆና ይሆን ቅጀቷ ያስተኛት ናፍቆቱ እንደዛ ቻል አድርጋ ብዙ ችላ የኖረች እናታችን እንደገና ደግሞ እኛ ሞተን እሷን መቅበር አለብን? እሷ እኛን አልቅሳ መቅበር የለባትም። እኛ ቢያንስ ሀገር ስንገባ እናታችን እረፍት አድርጋ ካመማት አሳክመናት ከደከማት እረፍት የምታደርግበት እኛም ማረፊያ ኖሮን እሷ መታ እኛ ጋር የምታርፍበትን ነገር አመቻችተን እናታችን እግዚአብሔር ይመስገን እንኳን ተሰደድሽ ልጄ ተሰደድሽ ይሄን አተረፍሽ ብላ በቤታችን እንኳን እንድታርፍ ማድረግ ስንችል እኛ መድኃኒት ጠጥተን ሞተን እናታችን ጠቅማታለን? አንጠቅማትም። ስለዚህ ለቤተሰቦቻችን እናስፈልጋለን፣ ለሚፈልጉ ሰዎች እናስፈልጋለን፣ የማይፈልጉንን እንሸኛለን፣ የሚፈልጉንን እንቀበላለን ብለን ራሳችንን አሳምነን ከነዚህ
ከቀለብተኛ ከሙክቶች ይሄ የቅርጫ ከብት ከሆኑ ወንዶች ራሳችንን እንጠብቅላችኋለሁ። እና ብዙ እህቶቼ የቀመሱት ጽዋ ነው። ማንም ሰው ሊሸወድ አይገባም። እስካሁን ድረስ እኔ አስተናግዳለሁ። ታውቃላችሁ፣ ፌስቡክ ብዙ አልጠቀምም፣ ኢንስታግራምን ብዙ አልጠቀምም። ፎቶ ይሄኔ የዛሬ አመት 2 አመት ይሆናል ፎቶ ከፖስትኩ ማለት ነው። ልፖስት ካልኩኝ ይችኑ ፊቴን ተጠቅሜ ፎቶ ፖስት ባረግ የሚጀነጅነኝ አይጠፋም። የሆነ ነገር የሚጽፍልኝ አይጠፋም። ከዛ ቴክስት ቶሎ መመለስ እኔ አልወድም። ሲጀመር ጠበቅ አድርጌ ከመለስኩ እንኳን ከጀምሮ እስከሚጨረስ ድረስ አወራለሁ። እንዴት ነው ከአንድ ቀን ወይ ከ2 ቀን አላልፍም። በደንብ ቻት ካደረግኩ ማለት ነው። ማንነቱን በቃ ምን እንደፈለገ ጠይቅና ነው ለዚህ አይነት ነው። እኔ እንደዚህ አይነት ነገር አልቀበልም። እንደዚህ አይነት ሀሳብ የለኝም። ትኩረቴ ስራዬ ላይ ነው። እኔ የማላውቀውን ሰው ማፍቀር አልችልም፣ እውነት ለመናገር ማለት ነው። በአካል ያለማላውቀውን ሰው እንዲህ የማይዳሰስ ሰው ላፈቅር አልችልም። እንድታፈቅሯቸው ያደርጓቸዋል በምላሳቸው ኃይል ማለት ነው። ግን እኔ ደግሞ የማይዳሰስ የማይታይ ሰው አጠገቡ ቁጭ ብላችሁ ወይን እሱ በማየት እንኳን እኮ ስሜት መረዳዳት አለ አይደለ? ወይ ደግሞ ያ ሰው ምን እንደሚያስብ የት እንደሚውል ራሱ የምታውቁት እናንተ ያላችሁበት ቦታ እናንተም እሱ ያለበት ቦታ ስትሆኑ በአካል ስትገኙ ነው ፍቅር ራሱ ማለት ነው። ፍቅርም ከሆነ ጸብም ከሆነ በአካል ነው የተሻለ የሚሆነው። ስለዚህ ይሄ ደግሞ በቻት የተመሰረተ ፍቅር ጽሁፉ ራሱ ትርጉሙ ምንም የአማርኛ ጽሁፍ አንዷ ቃላት መተርጎም ከፈለግን ብዙ ትርጉም አላት። ስለዚህ በጽሁፍ እኔ መግባባት አልችልም፣ ማፍቀርም አልችልም። ቤተሰቦቼ ካልሆነ በስተቀር ወንድም እህቶቼ ካልሆነ በስተቀር ለዛም ወንድሞቼ ብቻ ነው የሚያወሩ። ከወንድሞቼና ከአንድ እህቴ በስተቀር የማወራው የለም። ካወራሁም አልግባባም። በቃ ለምን መሰላችሁ? መግባባት አቅቶኝ አይደለም። ልግባባ ብል እግባባለሁ ወዲያውኑ ማለት ነው። ግን ተግባብቼ የሆነ ነገር ውስጥ ከገባው መውጣት የምችልበትን አቅም ስለሌለኝ አልፈልግም በሚለው ዝግት አደርጋለሁ። በተለይ አጽዋማት ሊገባ ሲልማ ጾም እንዳልጾም ጾሙን ተውት። ይሄ ጸሎት ሰዓት ልክ እንደ ሰይጣን ማታ 3 ሰዓት የሚደውል ሰው አይጠፋም ነበር። ዘንድሮ ግን ልክ የአብይ ጾም ሊገባ ሲል አንድ ሰው በህይወት የገባና ሲያወራኝ በየማታው ቻቻ ሲያደርግልኝ ነገ የአብይ ጾም ይጓል ከዚህ በኋላ እንዲያጽፍልኝ ፋሲካ ሳያልፍ አንድ ጽሁፍ እንዳለ ያልኩት ቢጽፍ አልመልስለትም፣ ቢጽፍም አልመልስለትም። ይሄው አርፎ ቁጭ አለ። አላውቀውም ያቀኝም ገብቶ ግን ትጂዬ። ስለዚህ ከሊትዬ ማርዬ ማማዬ ምንዬ ውድዬ ምናምን ያላችሁ ሁሉ እንዳታምኑት በማለት መልእክቴን አስተላልፋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው ሰምታችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሼር ሰምቱ። መልካም ጊዜ። የማዳም ቅመሞች ራሳችሁን ጠብቁ በማለት ቪዲዮን አጠናቅቃለሁ ማለት ነው። ባይ